ገብቷል። እኛም በሚያለይ መንገድ እኛም በሚያጣላ ላይክ በዚህ ቻናል ያላችሁ ደህና ናችሁ? እንዴት ናችሁ? ያው ግማሹን ቪዲዮ ስለጫንኩ ነው እሺ ውዶች ማለት ነው የሚባል ሳይሆን ይሆናል አይደለ? ሪዝን ሆነ ግን ምክንያታዊ ሆነ ብትመጣ ደስ ይለኛል። ችግሮችን ሚዛን ነው ያደርገህ ብትፈታ ደስ ይለኛል። አሁን ያለንበት እድሜ ግንፍል የሚያደርግ ስለሆነ እግዚአብሔርን በጣም ብዙ ተደርሰናል እኮ ከዚህ በላይ ሊሄድ ይችል ነበረ። በቃ ተናንቀን ምናምን ባንተውና እነዛን ነገሮችን ታሰካ እውነት ነው እኮ በጣም ሲጀመር አንደኛ ያው ወንድም ነው። ኦኬ ወንድም የወንድም ቦታ አለው፣ እህትም ደግሞ የእህት ቦታ አለው። ገባችሁ አይደለ? ማንም ማለት የሆነ ብቻ የሆነ እንዴት ነው በጣም የሆነ ለሚያጣላን እዚህ ጋር ለሃይሚ ራሱ ለምርጫዋ በጣም የሚከብድ ቦታ ነው። ገባችሁ አይደለ? ይሄ ፍቅረኛዋ ነው፣ ወደፊት ባሌ ነው የምትለው፣ የልጆች አባት የምትለው ሰው ነው። እዚህ ጋር ደግሞ የእናቷ ልጅ ነው። ስለዚህ እሷን ነው። ገባችሁ? እናንተ ችግር የለባችሁ፣ ሁለታችሁም እንደፈለጋችሁ ልትጣሉ ትችላላችሁ። ነገር ግን ለሃይሚ ደግሞ በጣም ከባድ ነገር ነው። ገባችሁ አይደለ? ለሁለታችሁ የምታወራ ነገሮች ራሱ ግራ ሊገባት ይችላል። ስለዚህ በቃ ቢያንስ ኤፍሬም ማለት ነው ሁለቱም ሲጣሉ ልታስማማ ከሆነ እሺ፣ አለበለዚያ ደግሞ መሀላቸው አትግባ ጭራሽ። በቃ ራሳቸው ይፍቱ ራሳቸው፣ በቃ አለቀ ማለት ነው። እና ምክንያቱም ጥሩ አይደለም። አማች ነው አይደለም የሚባለው? ከአማች ጋር ከብሩኬ ጋር እንደዚህ ተቀያይማችሁ ምናምን መቀጠል ራሱ ጥሩ አይደለም። ስለዚህ ደስ ይለኛል እንዲከፋ አይደለም ማውራት ይሻላል። ለማንኛውም እኔም የመጣሁት ስልክ ስደውልልኝ እንደዚህ እንደሆነ ገብቶኛል እና ያው ስልክ ላይም በሰላም ነው ያወራኝ እና ለዚህ እንደሆነ ገብቶኛል። ያው እኔም ብዙ ነገሮችን ያደረጉት ያው ቅድም እያለች ነበር ሀይሚ እዚህ ነገር ውስጥ የገባሁት ያው ለሀይሚ ለቴዎ ማሰብ ነው። ግን ደግሞ ማሰብ ብቻ በቂ አይደለም። አንዳንዴ የገባሁበት አገባብ ትክክል አይደለም። በሰዓቱ ግን ያው እሷን ማዳን ነበር የፈለኩት፣ ወይም ደግሞ እሷን ከዛ ሙድ ውስጥ ማውጣት ነበር የፈለኩት። ያ ነገር ግን ወደ ሌላ ነገር ዞሮ እናንተ ብዙ ነገር ጋጋጨን። ብቻ በዚህም በዛ ማልፎ ጥፋት ሰርቻለሁ። ጥፋትን ያጠፋሁት እና እዚህም ድረስ የመጡት ያው ሶሪ ለማለት ነው፣ ይቅርታ ማለት ነው። እውነት እኮ አንድ ሰው እኮ ጥፋቱን አምኖ ሶሪ ካለ በቃ አሪፍ ነው። እና ያው ለተመልካችም ሶሪ ብለዋል። እዚህ ጋርም ደግሞ ይኸው ለብሩኬ ሶሪ እያለ ነው። ችግር የለም ድሮ ነው የፈጠሁት። እኔም ደግሞ ይቅርታ መጠየቅም የለብህም። ምናልባት ግረሌ አንቺ ማሳናፈቅሽኝ ምናምን ይችላል። አሁን ፋይል ስለያዝኩብህ ነው ምናምን እያልኩ ስለነበር እና ሁሉንም ነገር በስልክ ፈተነዋል፣ አውርተንበታል። ለአንቺ ማስበው እንደሆነ ነግሮኛል። ላይክ እሱ በቃ ለአንቺ የሚበጅሽን ነገሮች ለማድረግ እየሞከረ ነበር እና ፈተነዋል። እሺ አእምሮሽ ላይ እንዳይኖር ወንድምሽ ላይ ምንም አይነት ቅሬታ እንዳይኖርብሽ እሱ እንዳታስቢ። አይ ትንሽ ያስጨነቀኝ ይሄ ጉዳይ ነበር እንዳልከው ማለት ያው በዚህ አጋጣሚ ያው አሁን ፈተነዋል አለ ብሩኬ ሰው ለሃይሚ ሳሰማው ፈተነዋል ነገሩን አለ። ነገር ግን በዚህ አጋጣሚ የሆነ ለመናገር ሃይሚ ላይ የሆነ ምንድነው እያለች ልታሰላስል ትችላለች ኤቭሪዴ ማለት ነው። ገባችሁ አይደል? ነግራችሁ ቢያንስ ሰምታ እኔ በዚህ አጋጣሚ እኔ የራሴ ሀሳብ ማለት ነው ነግራችሁ ቢያንስ ምክንያቱም ይሄንን ነገር ሃይሚ በሰማ ጭራሽ ትለያያላችሁ እያላችሁ ስለነበረ ሃይሚ አሁን በጣም ትልቅ ነገር ነው የሚመስላት ማለት ነው። ያው እዚህ ጋር ሰው ችግር የለው ምናምን ልትል ትችላለች። ነገር ግን የሆነ ልታንሰላስል ትችላለች። ነግራችሁ እንኳን በቃ ኦኬ አጥፍቻለሁ ይቅርታ ብሎ በቃ በዚሁ አሁን ኤፍሬም ይቅርታ ብሎ የለ ስለዚህ ሃይሚ አጥፍቻለሁ እንደዚህ አድርጊያለሁ ላንቺ በማሰብ ነው ብላችሁ ነገሩን ግልጽ አድርጋችሁ ብትነግሩ እርግጠኛ ነኝ ሃይሚ ደግሞ ይቅር እንደምትል ማለት ነው። ገባችሁ አይደለ? ነገር ግን ፈተነዋል ነገሩን። ስለዚህ ምንም እንዳይሰማሽ ምናምን ካላችሁ ግን የሆነ ተመልሶ ሊመጣባት ይችላል ይሄ ነገር። ወደፊት ድጋሚ ደግሞ ሌላ ነገር ሊፈጥር ይችላል። እኔ እንደዛ ነው እያሰብኩ ያለሁት ማለት ነው። ጀርባ ወራወለው እያልኩኝ ነበረ። ግን አሁን ካነሳኸው አይቀር እውነት ለመናገር ግር ብሎ የነበረ ማወቅም ፈልጌ ነበር ምናምን እና እናንተ ከፈታችሁት ከምንም በላይ ምንም ልፈልግ አልችልም። ዋናው እናንተ ጸብ ደግሞ ያስፈራ ነበረ በሰዓቶች ደስ ይለኛል። እነግርሻለሁ ግን ላንቺ ኦኬ ማለት ይኸው እነግርሻለሁ ብሏል። ኦኬ ንገራት፣ ከካሜራ ጀርባም ቢሆን ንገሯት። ሶ ነገር ግን ያው ብሎ ነበር ገብቶሻል። ለአንቺን ይበጃል ለአንቺ ይጠቅምሻል በቃ ብሎ ያሰበበትን አሁን እናሱ በዛ ሳምንት ፎቶ ተጋጭተናል ነበር። በቃ አንቺ ለአንቺ በቃ ጥሩ ህይወት ይሆናል ከዚህ በኋላ የራሷ የምትመራበት ይሆናል ብሎ ያሰበውን ነገር ነበር እያመቻችልሽ ነበር እሱ። ገብቶሻል አይደል? ከዛ በቃ ችግሩን ፈተናል። ወንድምሽም ይኸው ይቅርታ ጠይቆሻል። ምንም ቅሬታ እንዳይኖርብሽ። ፋኒ ምንም ቅሬታ የለብኝም። የቤት እንደ ቤት ነው መተመቀወጥ ትችላለህ። ጣጣ የለውም ምናምን ያልኩም ጥሩ ነው። እንዳትገባ የተባለው ቤት አሁን እንደ ቤቱ ነው። እንግዲህ ከዚህ በኋላ ተፋቷል። ሁሉም ነገር ይቅር ተባብሏል። የሆነ ለመናገር እንደዚህ ሰላም ሲያወርዱ ደግሞ በጣም ደስ ይላል ማለት ነው። ገባችሁ አይደለ? ተስፋ አደርጋለሁ ከዚህ በኋላ ምንም አይነት ማላችሁ ታውቃላችሁ ምን ውስጥ እንደነበረ ልክ አልነበር ነው ሁላችን። ለዛ ድጋሜን በጉልበትም ቢሆን አሸንፈናታል። ድጋሜ ካፈታ ግን በዚህ ነው ማስፈራራት ወንድሬ ነው ሙስሊም አበላ አጠጣ ምናምን። እውነት እኮ ነው። እዛ ማሮጥ ነው። ሃይሚ የሆነ ነገር ከፈለገች እዛ ቤት ወስዶ መዝጋት ነው በቃ። ቀጥታ ወደ ልጅ አይ እኔ ደግሞ በሱ ተናድጄ ነበረው። አንዱ በየትኛው ነገር መሰለክ
እሱ ራሱ ተናድጄ ነበር፣ ግን ጥሩ ነገር ነው ያደረገው። ዞሮ መግቢያው ጭራሮ በስንት ወይ እንዲህ ብለሽ አላደግሽም እንጂ ጭራሮ ምናምን አለሽም ብለሽ አረጋለሁ ሁሌ ነው የምለው። ዞሮ መግቢያው ጭራሮ ግን ብቻ አብሶ እኛ የሆነን ለመናገር እንደዚህ ፍቅር ሆናችሁ ስላየነ እኔ በጣም ደስ ብሎኛል። እርግጠኛ ነኝ ጨረቃ ፋሚሊም ደስ ይላችኋል በጣም ማለት ነው። ምክንያቱም የእናንተን ፍቅር ነው እኛ ምን ፈልገው የእናንተን ማለት ነው እንጂ የእናንተን ምንም አንፈልግም። የእውነት አንድ ሰው ጥፋት አጥፍቶ ደግሞ ይቅር ካለ ከይቅርታ በላይ ምንም የለም። አንዳንድ ሰው ደግሞ ይቅርታ መጠየቅ ማለት ነው በጣም የሆነ እንደ መሸነፍ ይቆጥራል አንዳንድ ሰው ማለት ነው። ግን እንደ ይቅርታ ደግሞ በጣም ትልቅ ነገር የለምና ስታጥፉ ይቅርታ ካላችሁ እና ለእናንተ በጣም ጥሩ ነው። እንኳን ይዘህ መጣ። ምናልባትም እኮ አሁን አንተ እዚህ ህይወት ላይ እንደዛ ባትገባ አሁን ያለንበት እንደዚህ ሰላም ላንሆን እንችላለን። በጣም የሚያስጠላ ሙድ ውስጥ ነበርን። እኔም ሀይሚን ለመውሰድ አልሞክርም ነበረ። በመውሰዴ ነው እዚህ ጋር ያለ ነው እና ጥሩ ነው። አንዳንዴ መጥፎ አጋጣሚዎች ለበጎ ናቸው። መጥፎ የምትሉት ነገር ለበጎ ነው። እቺ መንገድ እንገባ ነበር። እሱማ አሁን እውነት ለመናገር አሁን ላለንበት አንደርስ ባይዘው ይላል ለመሰለ ኦልሬዲ አንተ ባትመጣ ራሱ ነገሮች እየባሱ በራሴ የምወስናቸው ነገሮች ይኖራሉ። ስለዚህ ከባድ ነበር የሚሆነው። እውነት ነው። አሁን ኤፍሬም ማለት ነው የወሰደበትም አጋጣሚ በቃ በጥሩ ሁኔታ ነው የወሰዱት ማለት ነው። ገባችሁ አይደለ? ኤፍሬም ወስቶ ሀይሚን እንደዛው መጨቃጨቆ ምናምን በቃ ብሩኬና ሀይሚ እንዲታረቁ አደረገ ማለት ነው። ገባችሁ አይደለ? አደርጋቸው የራሴ የሆኑ እርምጃዎች ነበሩ። እኔ ደግሞ የማደርጋቸው ነገሮች በጣም ሊያስጠሉ ይችሉ ነበር። ለምን እያሰብኩትም የነበረ ነገር ስለነበረ በሰዓቱ የሆነ ለመታገስ እየሞከርኩኝ ግን ደግሞ በቃ ወደማይሆን ነገር ውስጥ ብቻዬን ቁጭ ስል የማስባቸው ነገሮች አለ። ለምንድን ነው እንደዚህ የምታገለው? ለምንድን ነው እንደዚህ መሆኑ ምናምን እያልኩኝ በጣም ተስፋ እየቆረጥኩኝ ነበር። አያችሁ ተስፋውን አሰርኩት። አያችሁ ማለት አያችሁ አይደለ? ለካ ሀይሚ ሌላ ነገር እያሰበች ነበረ። አያችሁ እዛ ሰዓት ለምንድን ነው እንደዚህ መሆኑ ለምንድን ነው የምታገሰው ምናምን እያለች ልክ ኤፍሬም ሳይወስታት በፊት ራሱ ብዙ ነገር እያሰበች ነበረ። ነገር ግን ብቻ ለመልካም ነው። ምን ያላመጣሁት ነገር አለ? ጭሷንም ነው ያመጣት። በቃ ስንቴ መሰለህ አልሚት ድበሩ ሀይሚ ግን ከቀን ወደ ቀን እያመረብሽ እየቀላሽ ነው። ኧረ ወንድሜ ተው ከዚህ በላይ እውነት ነው። የምርን ነው። ሀይሚ እኮ መጠለፉ እኮ በሀይሚ ነው ያማረው። እኔ የተጠለፉ ሴቶችን አይቻላቅም፣ ግን ሴቶች ሲጠለፉ እንደ ሀይሚ የሚያምርባችሁ ከሆነ ተጠለፉ። የምሬን ነው። እኔ ከላይ ነው መሰለ እንደዚህ መዋብ ከፈለጋችሁ ከላይ ከዛ ደግሞ እኔን ሰጠሽ ከተወለድሽ በኋላ ገብቶሻል። ያረዳል እዛ ሌላ ውበቱ ነው። በጣም የምሬን ነው ማለት እኔ እንጃ ሀይሚና ብሩኬን ያገናኘው እግዚአብሔር ማለት ነው ለመልካም ነው ብዬ አስባለሁ። ገባችሁ አይደለ? አብሶ ያው እኔ እንጃ አላውቅም። በቃ ሀይሚን የእውነት ብቻ ለመልካም ነው ያገናኛቸው። ያ ቦታ ያ አጋጣሚ ያ ሩታና አብርሃም ቀለበት ሲያደርጉ ብሩኬ ተነስቶ ለሀይሚ ማጉረሱ ኦኬ ለመልካም ነው። እዛ ሙቤ ቤትም እንደዚህ አብሮ እንትን ማለቱ ለመልካም ነው። አያችሁ እግዚአብሔር እኮ ሲያጋጥማችሁ ማለት ነው ማጋጠም ነው። ከዛ እኛን ሰጥቶ ደግሞ እነሱን እንድናገናኝ ቲክቶክ ላይ እንድናቀናባበር ሁለቱም እንዲገናኙ ማድረጋችን ራሱ እኛን ለመልካም ነው። እግዚአብሔር ነው የላከው። ገባችሁ አይደለ? ስለዚህ ሁሉም ለመልካም ነው፣ ለበጎ ነው። ስላንተ ባላው ቆሜ ነው ይቅርታ መጠየቅ ፈልገው በጣም ይቅርታ ስለተፈጠረው ነገር ከልብ አዝኛለሁ እና በጣም ይቅርታ። ቡራ ጓደኛዬ አንቺ ለበጎ ነው፣ ሁሉም ነገር ለበጎ ነው። እኛ የተፈጠረው ነገር ለበጎ ነው። ፂሜም አደጋ ስንጠረቅ ፂሜም ተላጥቼው ነበር እና ፂሜም እያደገ ነው። የምር ነው። እስቲ ሀይሚ ጠይቂልኝ። ኧረ አይደለም የምር እኔ ራሱ ግራ ገብቶኝ ነበር። ፂሙን ያስላጨው ለምንድን ነው እያልኩኝ ነበረና ወንድ ልጅ ደግሞ ፂም ከሌለ ታውቃላችሁ በጣም ነው የሚያስጠላ። የእውነት ማለት እናንተ እኛ ሴት የሆነው እኮ ፂም የለንም። ገባችሁ አይደለ? ስለዚህ ወንዶች ደግሞ ፂም ያለው ነው የሚያምሩት። አለበለዚያ ግን ሴት ነው ፍቅረኛ ከያዘው እሷም ሴት እሱም እንዴት ነው የሚሆነውና ሀይሚ ደግሞ በንዴት ነው ባለፈው ምግብ አልበላም ምናምን ብለህ ነው የሄድከው። ትታገስና ምግብ ምናምን ሰርተን ተጋግዘን ነው የምንሰራው። እኔ ብቻዬን ባለሙያ ነኝ ታውቂያለሽ። እራሳችበት እኮ ፋሚሊ ምግብ አሰራር ነው ትችል ነበር እንዴ? አይጠፋም እኮ ስንት ጊዜው እንትን ካለች ማለት ከተጠለፈች፣ ስለዚህ ይጠፋል እንደ ምግብ ራሱን ብላ ሰርቻለሁ
አሁን ብዙ አይነት ምግቦች ሰርቼ ላሳያችሁ እና ቤተሰቦች እንግዲህ የነበረ ቆይታ ይህንን ይመስል ነበር እና ወዳችኋለሁ፣ አከብራችኋለሁ። ምግብ ሊሰራ ነው አያችሁ አይደለ? ወንድም ጋሻ ነው ገባችሁ አይደለ? አሁን ኤፍሬም ምግብ ይሰራል፣ ሃይሚና ብሩኬ ደግሞ ዘና ፈታ ይላሉ። ፊልም ግን ቲቪ አላዩም እናንተ ቤት። እናንተ ቲቪ ቤት አለ እንደ ቲቪ አለ እንዴ? አለ እዚህ ቤት ቲቪ አለ። እናንተ ፊልም ክፈቱና ቲቪያችሁን እዩ። ኦኬ። ከዛ በኋላ ኤፍሬም ደግሞ ምግብ ሰርተው ምናምን ሻይ አቀራርበው ምናምን በቃ ከረምት ነው ጽድት እና ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ያው ብሩኬና ሃይሚ ደግሞ መጨረሻ ትይት የሚያደርጉ አሉ። ደስ የሚል ቃል ስጦታ አየው ህልሜ ሲፈታ ደስታው በቃ ቤተሰብ ፈታ ነው። ታርቋል፣ እግዚአብሔር ይመስገን። መሀላችሁ ላይ ምንም አይግባ ከዚህ በኋላ። ያ ኤሊዋም ያቺ ቁጫጫም ኦኬ፣ እዛው ኦኬ። እና መሀላችሁ ላይ ምንም አይግባ። እግዚአብሔር በፍቅር ያኖራችሁ፣ ሰላሙን ይስጣችሁ። እና ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ወዳችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ እና ላይክ እንዳትረሱ ማለት ነው። ባይ ባይ።